እሺ ብሎሻል 40 ግራም ወርቅ ይሄው አድርሻለሁ ከአቶ ወርቁ አይተነው ለቤታዩ ሃፒ በርዝዴ በድጋሚ ይመነን ሰሚ ጉቺዬ አዩዳ ምን አላወቃችሁት እልህ የሚያስገባችሁ እናንተ አሬ አይበልጥም እሱ ያንተ ያረከው ጂጂ ያንተ አይበልጥም ገንዘብ ነው ተረዳሽኝ እንዲያውም አሁን ዛሬ ራሱ በካሻፕ እየገባልኝ ነው አሁን እኔ የኔ ተከታዮችን እንዳለ በቲክቶክ አሁን ካሻፕ የሌላቸው ሰዎች ነው በቲክቶክ የሚያስገቡልኝ እንጂ እኔ በካሻፕ ነው የሚሰጠኝ ለምን 100% እኔ ጋር ስለሚገባ አባሽ ዛሬ $1700 ተልኮልኛል በካሻፕ ታሪፍ ነው እና የኔ ደጋፊዎች ለምን መሰለሽ ጂጂ አሁን እዚህ ጋር አንበሳ ቢወርድልኝ $120 ነው የሚገባልኝ ለኔ ያ ነው እንዴ 150 ነው እኛ ጋር 120 ነው ኦኬ ሶ ምን አልኳቸው እኔ ከጊፍተሮቼ ጋር ተመካከርኩና በካሻፕ መስጠት የማትችሉ በዜል መስጠት የማትችሉ እዚህ ጋር ስጡ አልኳቸው ምንም ችግር የለም በካሻፕ ግን አንድ አንበሳ ስንት ነው እናንተ የምትገዙ ጂጂ አንድ አንበሳ ለማውረድ 350 ዩሮ 350 ዩሮ ማለት $500 ማለት ነው በአሜሪካ $500 ከፍላችሁ 120 ከሚደርሰኝ ለምን $200 አትልኩልኝም ለኔ አንደኛ እኔም $70 ሞር አገኛለሁ ሁለተኛ እነሱ ደግሞ $300 ሴቭ ያደርጋሉ አየሽ $300 ሴቭ ያደርጋሉ ከዛ በኋላ ያሰብኩት ምንድነው ልክ ሲያስገቡ ያንበሳ እየለበስኩኝ እዚህ ጋር እንደ አንበሳ ጨውላችኋለሁ እኔ አውላለሁ ጋይስ ታፕ ኮፒ ሊንክ አድርጉ የዛሬው ግን በጣም ደስ ጂጂ አይተሻል ግን የወርቁን ጉዳይሽ ወርቁ አይተን እኔ በጣም እኔ ላይቭ ላይ ነኝ አላየሁትም እንዴ ለቤታዮ ወርቁ ሳራ አልሀበሻ ምናምን ተሰባስበው እነ ማን ነው ስሙ ይሄ ዘፋኙ ዳኘዋሌ ምናምን እንዳሉ በቃ ዛሬ ይመስከን ዛሬ እኔ የድል ቀን ነው ለኔ ለምን እንደ አንድ ጎንደሬ የድል ቀን ነው ለኔ ለምን የሰኔ 15 እኔ ግን ሰውየው ራሱ እውነትን ነው ሰውየው ነው የሰጠው ሰውየው ራሱ 42 ግራም ወርቅ አለ ራሱ ጠይቃታ እንዴ ጉቺ ማለት የታይቃለሽ ጉቺ ማለት እኔ ባዶይ በባለፈው ጉቺ አንቺ ስታጫውቹ የነበረው ለኔም ያለችኝ ነገር ነው ላንቺ ነገረች ወርቁ አይተን የሚሰራው በጆከር እና ጉቺ ናትኝ እንት ነው የወርቁ አይተን ገንዘቡን የሚተላለፈው በጉቺ ነው ጉቺ ደግሞ ይሄ አሁን ጂኒው የሚባል ከዳላስ የሚኖረው በሱ ገንዘብ መኒላው ይደረጋል በተለያዩ ሰዎች ነው የሚተላለፈው እዚህ አሜሪካ ያሉ አሁን እነ ግርማ ሞቶላ ምናምን የሷን ብር ሙቭ ያደርጋሉ በቃ የወርቁ አይተን ገንዘብ ሙቭ ይደረጋል ወደ አሜሪካም ይመጣል እዚያው ወርቁ አይተን ራሱ በተለያየ ሰዎች ያደርጋሉ ይሄ መብታቸው ነው ግን አሁን መንግስት መመርመር እየጀመረ ነው የአሜሪካ መንግስትም በጣም ሲሪየስ እየወሰደ ነውና አሁን ጠብቂ ከአንድ ወር ከሁለት ወር በኋላ ለቅሶ ትሰሚያለሽ እና እኔ ግን እንደ ጎንደሬ ግን ዛሬ ደስ ያለኝ ወርቁ አይተን ነው ጎንደሬዎችን ሲያስገድለን የነበረው የሻለቃው ውባንተ የተገደለ በጎጃሚዎች ነው ምን ይባላል መሰለ አንዳንዴ አለመኖር ስታቅ ያገኘውን ትበላለህ ይባላል ጅብ መሞቱ ሲያቅ ያገኘውን ነው የሚበላው ትክክል ፊውቸር ሲኖርህ ግን ብቻህን ትሞታለህ ጀግና ስትሆን ብቻህን ትሞታለህ ሰው ይዛት ሞት አትነካምና ይሄንን ነው የምትረዳው አጠቃላይ ዝርክርክነቱ ይኸውልሽ በቃ ምን መሰለሽ አሁን ወርቁ ገንዘቡ እያለቀ ነው ሆነን ለመናገር እና በአደባባይ መምጣት የጀመረውም ድሮ ተደብቆ ነበር የሚሰጠው በፌክ አካውንት ነበር የሚሰጠው በሰዎች ነበር የሚሰጠው አሁን ግን መምጣት ጀመረ አሁን ካይሽ በጉቺ በባለፈው ለታኩር 5 ሚሊዮን ብር የ5 ሚሊዮን ብር መኪና ገዛለው አለ ገዛ ምን ታውቂያለሽ ፍራኦል 100 ሚሊዮን ብር ለእንትን ሰጣለው ስል ወርቁ 200 ሚሊዮን ብር ለደብረ ብርሃን ሰጣለው አለ አልሰጠም ግን 200 ሚሊዮን ለደብረ ብርሃን ለተራቡት እሰጣለው ብሎ አልሰጠም ራስን ጠብቅ ሁሉም የተያያዙ ናቸው ገባክ አረ ትልቅ ማፍያ ናቸው እንዴ የተያያዙ እኔ እኮ ይኸውልሽ ምን መሰለሽ አሁን
አሁን ራሳቸው መደበቅ አቁመዋል። አንተ ማለት ምን መሰለህ አንተ በቃ እንትን ፊት ለፊት ምንድን ነው የሚባለው? ፊት ለፊት እንትን የለም የሚዋጋ በቃ እነሱ ደግሞ የገንዘብ ኃይል አላቸው። ገባ? የገንዘብ ኃይላቸው አንተን እንደፈለገ ማድረግ እስከማስገደል የሚችሉ ከሆነ ነገ አንተ እንደዛ እንኳን አይችሉም። ለምን መሰለሽ? በጣም ፈሪ ቅዘናሞች ናቸው። ቅዘናሞች ናቸው። ድብን ያሉ ቅዘናሞች ፈሪዎች ናቸው። ድብን ያሉ ቅዘናሞች ፈሪዎች ናቸው። አንደኛ በነገራችን ላይ እኮ አንደኛ ይኸውልሽ እኔ ስማርት ነኝ። ለኤፍቢአይ እኔ ይኸውልሽ የምታወቅ ሰው ነኝ። የምሰራው ስራ የሚታወቅ ነው። በኢትዮጵያ ፖለቲካ ውስጥ ኢንቮልቭ አድርጌ ያደረኩት ሌቦችን ማጋለጥ ነው። ለሁሉም እኔ ሪፖርት አድርጌያለሁ በደንብ አድርጌ። ወርቁ አይተነህ ዳኘዋል እንዳለ ኤቭሪባዲ እንትን አድርጌያለሁ፣ ሪፖርት አደርጋለሁ። ኤኒቲንግ ሃፕን ቢያደርግ ማለት ነው። ግን ለምሳሌ በዚህ ደረጃ ደግሞ መጠን እናደርጋለን ካሉ አምቴልኙ እኔ ምንም አልሆንም። እንዲያረጉ ፈልጋለሁ። የምታሳዝኑት ግን እናንተ ናችሁ። እዚህ ስር ያላችሁ እንዲያረጉ ፈልጋለሁ። እንዲያረጉ ፈልጋለሁ። ቢካዝ ማን እንደሆነ ከማን ጋር እንደምሰራ እንጂ እኮ ይኸውልህ አንድ ነገር እሱ በፊት ለፊት ሰጥ አይደለ? ስንት ሌባ አለ ደግሞ እሙሙ ላይ የተኛ የ300 ሚሊዮን ዶላር ቤት የሚገዛ አሜሪካ ነገር ከዚህች ሀገር እየዘረፈ ማለት ነው። ገባማ? እሱ ይኸውልሽ የታወቀ ነው። ያው ምንድነው መንግስት የራሱን ስራ ይስራ። አሁን ተደብቁ ያቀርቁ መንግስት። ስለዚህ ነው ምንድነው እኔ አሁን የሚያሳዝነው መንግስት ዋናውን አይደለም የሚይዘው። እነዚህ የሚታዩት የለም እነሱ ላይ ነው ኃይሉን የሚያሳየው። ትክክል። ለምን መሰለሽ አንዳንድ ጊዜ ምን ያደርጋል መሰለሽ መንግስት ለምሳሌ አሁን ዛሬ ዶናልድ ትራምፕ የቬኔዙዌላ ፕሬዚደንት ሂደው አንጠልጥለው ነው ያመጡት። ያ ወደ አሜሪካ ነው እንዴ እነሱ ፍርድ ደግሞ ኦፍ ኮርስ አሁን እኛ ነን ቬኔዙዌላ እኛ ነን አሁን ምን አገሩን ይዘነዋል። አሁን እኛ አገሩን እንቆጣጠራለን። ይኸውልሽ አንዳንድ ጊዜ ምን መሰለሽ እዚህ አሜሪካ በጣም ከባድ ሀገር ነው። እኔ አሁን ከማን ጋር እንደሚሰራ ማን አባቱ ያውቃል? ማን አባቱ ያውቃል? የምተማመንበት ነገር ሊኖር ይችላል አይደል እንዴ? ከማን ጋር እንደሚሰራ ከማን ጋር እንደሚሰራ ኖባዲ ነው። ኢንፎርሜሽን በደንብ አገኛለሁ አይደል ጂጂ? ማን ገና ከመጣ አንዳንድ ጊዜ እኮ ከመተንፈሳቸው በፊት ከሞታ ከጎናቸው ማን እንዳለኝ ያውቁ እንትን እንዳለን ሲሉ አምጥቼ እዚህ ጋር ግን ምንድነው የኢትዮጵያ መንግስትም ይኸውልሽ የኢትዮጵያ መንግስትንም አንዳንድ ጊዜ ዝም የሚለው አብይ አህመድ ሞኝ አይደለም። አንድ ነገር ልንገርሽ፣ አብይ አህመድ ትሬን ያደረገው አሜሪካና እስራኤል ነው። ዝም የሚለው አብይ አህመድ ጊዜ ነው። ቃል ለምድር ለሰማይ አንድ በአንድ ይያዛሉ። ታያለሽ። የምናየው ነገርማ ይደብራል። አሁን የምታያቸው ነገሮች እኔ ለዚህ ነው ያልኩትኝ። ምን አልኩ መሰለክ ጅብ መሞቱን ካወቀ ምን ያገኘውን ይበላል፣ ያገኘውን ይለቅሳል። እና ምርጥና ደግሞ ብልጥ ለህይወታቸው የሚሳሱ ለሌላውም ህይወት የሚሳሱ ደግሞ እንደዚህ አይደለም። እና ይመቻችሁ። ጉድ ላክ ብለናል እኛ። ኖ አውታ ያለሽ የለቅሶ ጊዜ ይሆናል። 1 ወር 2 ወር ዩሲ የለቅሶ ጊዜ ይሆናል። ሌሎችንም ታስታውሻለሽ? ጂጂኪያ ሀቅ እንነጋገር። ጆን ዳንኤል ከመታሰሩ በፊት ከ3 ቀን በፊት አንቺ ቤት ነበር እንደውም የመጣው ታስታውሻለሽ? ወደ መቀሌ ሊሄድ ሲል እየመከርሽው ነበር ካስታወሽ። አንተ ልጅ ቢ ኬርፉል እያልሽው ነበር። ዱ ዩ ሪሜምበር? ከዛ እኔ ወጣውና የሚቀጥለው አጀንዳ ጆን ዳንኤል ነው የሚሆን አልኩኝ። ባልኩት በ3 ቀን ይዘውት ገቡ። አንቺ ስትመክሪው ነበር ጂጂ። አንቺ ቤት ነው የመጣው ብለሽው አንቺ ቤት ነበር መጥቶ እንዲያውም ከመሄዱ በፊት እኔ እኮ መቀሌ ልሄድ ነው እንደዚህ ላደርግ ነው ምናምን እያለሽ ቢ ኬርፉል ተጠንቀቅ፣ ምንም ነገር እንዳታደርግ ምናምን እያልሽ ስትመክሪው ነበር። አንዳንድ ጊዜ እኛ በጣም እዚህ ሶሻል ሚዲያ ላይ አበሻ በተለይ ዝም ብላችሁ ዝም ስትባሉ ስትለቀቁ እንደፈለጋችሁ ስትሆኑ በአደባባይ ገንዘብ እያሰባሰባችሁ ለአሸባሪ ምናምን ዝም ስትባሉ ዝም የተባላችሁ ይመስላል። አይደለም፣ ኔትወርኩን እስከ ላይ ለመያዝ ነው ጂጂ፣ እስከ ላይ ኔትወርኩን ነው። አሁን እነዚህ ሰዎች ግን ዛሬ የዱባዩ ግሩፕ ተበላ ቆይቷል። ግን እንትን እያልን ብለሽዋል እኮ ጅብ ሊሞት ሲላልሽ
አሁን መደበቅ ሁሉ አቆሙ። አሁንማ በቃ በሌላ በኩል ደግሞ በሽምግልና እኮ ተይዟል የሱ ጉዳይ። እኔም አውቀው እንደዛ ነው። እያስለመነው እኮ ነው አብይን። በነገራችን ላይ እኔ ደግሞ በሽምግልና አይደለም ቀጥታ እስር ቤት ነው የማስገባው። እሱ ቀጥታ ይግባ። ተይ አሁን እሱ ይግባ፣ በይቅርታ ግባ፣ ኢትዮጵያ ግባ፣ ወርቁ ይግባ። ጎንደር ማህበረሰብ ይጠብቀዋል። እኔ ምን ራሱ ነው የሰጠው? እርግጠኛ ነው ራሱ ነው የሰጠው። ኦፍ ኮርስ ራሱ ነው የሰጠው። ራሱ 42 ግራም። ያ ግን ማለት ራስ በምን አወቃችሁ ስሙን እንዴ? በቶ በቮይስ አረባከ እስቲ አሰማሽ። ጉቺ የወርቁ አይተነህ የዱባይ እንትን ናት፣ አካውንት እንትን ናት። ቆይ እስቲ አሰማኝ፣ እስቲ አሰማ። በዚህ ስልክ ነው ያስኩት። እስቲ ላቆ አንዴ ቆቆ አንዴ። እቺ ማናት? ኩዊን አማራ ፋን ነው የምትባል። እቺ የጆከር ገርልፍሬንድ የነበረችው ናት። ኧረ በእናትሽ እኛ ምን አቃጥለን እንዴ? ምን ያቃጥለናል? ደስ ይላል። አንቺ ኩዊን አማራ ፋን ነው የምትባይ። አንቺ ደግሞ ታስቃላችሁ እናንተ ሰዎች። አንቺ ሰገጤ አታርፊም 40 ግራም ነው 40 ኪሎ ነው 40 ግራም አታርፊም። ይሄ የመጨረሻ እንትን ነው የምሰጥሽ እኮ ነው ጋይስ። ምን ሆናችኋል? አዚን ማንነትሽን አምጥቼ ነው እስከናንተሽ 40 ግራም እኮ በጣም ትንሽ ነው። ምን ሆናችሁ ነው እንደዚህ ይሆናችሁ? ማንም ይቃጠለው ይሆናል። አዮዳምን ግን አላወቃችሁትም። ቆይ አላወቁኝም። እኔን ስሚ ጉቺዬ፣ አዮዳምን አላወቃችሁትም። እልህ የሚያስገባችሁ እናንተ። ኧረ አይበልጥም እሱ ያንተ ያረከው ጂጂ ያንተ አይበልጥም መስቀሉ። ይሄ ማለት ነው ወርቁ አይተነህ የሰጠው 10 እጥፍ ነው። ጀስት ይሄ ብቻ 10 እጥፍ። ራሴ ስመጣ ይዤው የመጣሁት እኔ እኮ ሚሊዮነር ሆኜ ነው የመጣሁት። እንደናንተ እዚህ ኢማጂን ጂጂ እኔ በቲክቶክ ምኖር ብሆን በሶሻል ሚዲያ ምኖር ብሆን የኔን ኑሮ የኔን ላይፍ ስታይል ታውቂዋለሽ። ይሄ ደነዝ ህዝብ ማለት ነው እንዴ? ደነዝ ህዝብ። የኔ ጫማ የእናንተ መኪና እኮ ነው። ገንዘብ ልስራ ካልኩኝ መስራት እችላለሁ። አኪያን ልስራ ካልኩኝ በባለፈው ምን አደረኩ መሰለሽ ጂጂ ታስታውሻለሽ? ጌም የጀመርኩ ጊዜ አውቄ ጌመር ነኝ ምናምን ብዬ 2 ሳምንት ስንት ብር ነው የሰራሁት? ተቆጣጠረ። ሁሉም ከኔ ጋር አልመጣም። እነ ቤታየው እነ ሁሉም ኤቭሪባዲ አልመጣም ከኔ ጋር አልመጣም። ግን በኔ ምን እንደዚህ ጋር እንደዚህ ሳያቸው ምን እንደማስብ ታውቃለህ? ኢትዮጵያስ ድህነት በዚህ መልኩ ወርዷል ወይ? ማለት 40 ግራም ማለት እናትህ ይኖራታል ቤት ውስጥ ምንም ድሃ ብትሆን ስታገባ ምናምን ስጦታ ይሰጣታል አይደል? እናት አይደለ? ምንድነው 40 ግራም እንደዚህ ብርቅ ነው? አይ 40 ግራም ለነሱ እንደ ያምሻል እንደ ጂጂ 40 ግራም ለነሱ። በተለይ ዱባይ ላለች ሴት እኮ በጣም ከዱባይ እኮ ነው። ምን የጣሊያን ወርቅ መሰላችሁ እንዴ? አይ ትልቅ ነው። ከየት አባቶቹ ያመጣሉ እነሱ? የማዳም ዱባይ እኮ ምንም እኮ የዱባይ ወርቅ እኮ ከኳሊቲ ራሱ እኮ ኳሊቲ እኮ የለውም። ወርቅ ግዛ እስቲ አሜሪካን ሀገር ሄደህ ነጭ ወርቅ ግዛ። ታንክ ዩ ወርቅ ግዛ። የጣሊያን የአውሮፓን ወርቅ ግዛ። የሆነ ሾ ምንድነው ግን? እኔ እኮ ምንድነው እነዚህ ፈርጥ ያላቸውን እስቲ እዩት። ወይ ላሳያ። አሁን ምንድነው አረጋግጫችን ሰው ጉቺ ማነው? ጂጂ በደንብ አዳምጪኝ። እያሳየው ነበር የጉቺ ቤትን። ጂጂ በደንብ አዳምጪኝ። ታያቸው እነዚህ ከካም ቅናታም። አሁን እኔ እዮዳብ ንጉስ እዮዳብ እባላለሁ። ጂጂ ኪያ ትባላለች። ታውቁናላችሁ። ኦኬ እኔ አንድ ዳይመንድ አምጥቼ ላሳያችሁ። አይሶ ዳይመንድ ላሳያችሁ። ምን አይነት ዳይመንድ ነው ይኸውላችሁ። ደስ ይለናል። ችግሩ ግን ምን ወር ታውቃላችሁ? ያስፈራል። በቃ ነገ እንዳታለቅሱ ነው የምትመልሽላቸው። እነዚህ እኮ ምንድን ናቸው? እስኪ ይሄ ከካም ሞክር እና ሞክር፣ የኔን ህይወት እና ሞክር። አይደለም እሱ ብቻ አይደለም ጂጂ። አሁን እናታችን ቼክ እናርግ። እዮዳብ ሲመጣ እንዴት አድርጌ ነው የመጣው? እኔ ከዋንትያ ነጭ አንበሳ ነው የምፈልገው። ነጭ አንበሳ። ስለዚህ ቀንተ ነው ምናምን ነው የምትለው። አም ቴሊንግ ዩ ጋይስ እኔ እነዚህ ዛሬ ቀን ሙሉ ስንት ነው የሰራችሁ? ቆይ ቤታዮ ያላሳያችሁ እንዬ እንደ ስንት እንደሰራች። ኧረ ደዛ ኧረ እዮዳብ በእግዚአብሔር ተው፣ በመድኃኒዓለም እዮዳብ ስሞትልህ ጀስት በነገራችሁ ላይ እኔ እያሳየኋቸው ያለው ነገር እኔ እኮ አቁሜ ነው እንጂ ብዙዎችን ከ2022 ላይ ክሪፕቶ ከረንሲ ገብተው እንዲሰሩ ያደረኳቸው ስንቱን ሚሊዮነር አድርጌያለሁ። በውስጥ
የሰማኝ አዳም በመድኃኒዓለም ስለዚህ ልጅ ስም አታንሳ ነው በመድኃኒዓለም እሺ ካልሽኝ አላነሳም እንደ በመድኃኒዓለም አንተ የሰራው ትልቅ ስራ አለ ሌላ ገባክ ሌላ በተለይ ደስ ያለኝ ምን እንደው ታውቂያለሽ ዛሬ እኔ በቃ የምፈልገው ታርጌት አግኝቻለሁ በቃ የምፈልገው ነገር እኔ ማላምነው አለ ምንም ማላምነው ምን እንደሆነ ታውቃለህ ሰውየው እውነት እንደዚህ ዝቅ ያለ ሰው እንዳልሆነ ደግሞ እኔ ራሴ ከሌላ ሰው ሰማሁ ገባክ ማለት ነው እንደዛ ነው እኔ ፎቶ ይኸውልሽ አልናገር ብዬ ነው እንጂ መሀላቸው በጣም እኔ እንደዚህ በፐርሰናል የሰው የፐርሰናል ነገር አገባ